አሸናፊዎቹ ተወዳዳሪዎች እነማን ናቸው? የክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በውድድሩ ያሳያችሁት ብቃት ካለፈው የተሻለ በመሆኑ በቀጣይ እንደዚህ ጠንክረን ከሰራን የተሻለ ውጤት ማስመዝገብ እንደምንችል ተገንዝበናል ብለዋል። ያሸነፉት እነማን ናቸው ተሰማላችሁ። በ300 ሺህ ብር እጅ ከፍንጅ የችግኝ ጣቢያ ግብዓት ጨረታው በፖሊስ ቁጥጥር ስር ተቋጨ። የተፈጸመው ሙስና ምንድነው? ኃላፊው ዘብጥ እያወረዱበት የ300 ሺህ ብር ድርድር በዜናችን ተሰማላችሁ። ወደ አካውንቱ በስህተት የገባውን 930 ሺህ ብር የመለሰው ታማኝ ወጣት የሀቅና የታማኝነት ተምሳሌት ነው ተብሏል። ይህ ወጣት ዛሬ እናሳያችኋለን። ጾታን መሰረት ያደረገ ጥቃት ሴት ጋዜጠኞች ወደ ሚዲያው እንዳይገቡና በሚዲያው እንዳይቆዩ ማነቆ ሆኗል ተባለ። በሴት ጋዜጠኞች በኩል እየታየ ያለው የጾታዊ ትንኮሳ ምንድነው ተሰማላችሁ። በእናታችን ላይ መስክሯል በማለት የቅርብ ዘመዳቸውን በብረት ዱላ የገደሉት ግለሰቦች በስራት ተቀጡ። እንደምንላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተው የመረጃ ቻናላችሁ ነው። ከዚህ በመቀጠል አጠር አድርጌ ለዛሬ ለየካቲት 5 ያዝናቸውን የምሽት መረጃዎችን አደርሳለሁ። እኔ ናርዶስ አለማየሁ ነኝ። እንደተለመደው ከኔ ጋር እንድትቆዩ በአክብሮት ነው የምጋብዘው። ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ መረጃዎቹ እናልፋለን። ወደ ቀዳሚ መረጃ ሳልፍ በውድድሩ ያሳያችሁት ብቃት ካለፈው የተሻለ ስለሆነ በቀጣይ ጠንክረን ከሰራን የተሻለ ውጤት ማስመዝገብ እንደምንችል ተገንዝበናል ብለዋል ኮሚሽነር ጀነራል ደመላሽ ገብረ ሚካኤል። የኢትዮጵያ ፌደራል ፖሊስ አዛዥ የሆኑት ኮሚሽነሩ እንግዲህ ያሳያችሁት ብቃት በውድድሩ ያሳያችሁት ብቃት ካለፈው የተሻለ በመሆኑ በቀጣይ ጠንክረን ከሰራን የተሻለ ውጤት ማስመዝገብ እንደምንችል ተገንዝበናል ብለዋል። ይሄ ሆነው በስዋት ቲም በተደረገው አቀባበል ላይ ነው። እንግዲህ በሰጡት የስራ መመሪያ የሀገራችን ሕዝብ የለመደው በውድድር መሳተፍን ብቻ ሳይሆን ሁሌም ደግሞ በአሸናፊነት ማጠናቀቅን ስለሆነ በቀጣይ ከምናደርገው ተሳትፎ ባለፈ የተሻለ ውጤት በማስመዝገብ የሀገሪቱን ሰንደቅ ዓላማ በአደባባይ ከፍ በማድረግ የመጀመሪያዎቹን ደረጃ ለመያዝ መዘጋጀት አለብን ብለዋል። አሸናፊዎቹ በውድድሩ ወቅት የነበሩ ስኬቶችና ጥረቶችንም በግልጽ በመለየት ለውድድሩ የሚያስፈልጉ የኢንፍራስትራክቸር እና ትጥቆችን አሟልቶ የተወዳዳሪውን ቁጥር ከአንድ ወደ 2 ቲም ለማሳደግ ለውድድሩ የሚሆን አቅም ያላቸውን መልምሎ ደግሞ በስልጠና አብቅቶ በሚቀጥሉት ውድድሮች ላይ ከምርጥ ቡድኖች መካከል ለመግባት ከወዲሁ መዘጋጀት ያስፈልገዋል ብለዋል ኮሚሽነሩ። በመርሃ ግብሩ ላይ እንግዲህ የተሳተፉት የማኔጅመንት አባላትም እንደ ፖሊስ ሌሎች አዳዲስ ነገሮችን ሰርተም ለዓለም እያስተዋወቀን እንዳለን ሁሉ በስዋት ቻሌንጅ ውድድርም ይሄ ውድድር የስዋት ቻሌንጅ ነው። ካለፉ ውድድሮች ልምድ ወስደንና የሚያስፈልጉንን ትጥቆች አሟልተን በተሻለ ዝግጅት ብቁ ተወዳዳሪ መሆን እንድንችል የኢትዮጵያ ፖሊስ ዩኒቨርሲቲ ኃላፊነቱን ወስዶ ጠንካራና ተከታታይነት ያለው ስልጠና መስጠት አለበት ሲሉ ለተወዳዳሪዎቹ መልእክታቸውን አስተላልፈዋል። ወደ ሁለተኛው መረጃ ሳልፍ የሙስና ጉዳይ እነግራችኋለሁ። በ300 ሺህ ብር እጅ ከፍንጅ የችግኝ ጣቢያ ግብዓት ጨረታው በፖሊስ እጅ ገብቷል። በአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ ውስጥ ሲካሄድ የነበረ ያልተገባ የጥቅም ትስስርና የሙስና ወንጀል በፖሊስ ክትትል መክሸፉ ተሰምቷል። የካ ክፍለ ከተማ ፖሊስ እንግዲህ የግዢ ቡድን መሪውንና አንድ ነጋዴ በ300 ሺህ ብር ጉቦ ሲለዋወጡ ነው የተያዙት። ጉዳዩ የጀመረው ባለፈው ጥቅምት 2 ነው። በያዝነው 2018 ነበረ የተፈጠረው። ይሄ ጉዳይ ለችግኝ ጣቢያ ግብዓቶች የሚሆን የጨረታ ማስታወቂያ ወጥቶ ነበረ። ይሄ ጨረታ በወጣበት ወቅት ነው በወቅቱ አቶ ሳሙኤል መላኩ የተባሉ ነጋዴ ጨረታውን በህጋዊ መንገድ አሸንፈው የነበረው በህጋዊ መንገድ። ከዛ ግን ድሉን በህጋዊ መንገድ ከማስቀጠል ይልቅ ከቢሮ የግዢ ቡድን መሪ ከአቶ አለም ተክለሃይማኖት ጋር የቅድሚያ ይሰጠኝ ድርድር ውስጥ መግባታቸውን የተገለጸው። ይሄ የጉቦ ሂደት እንግዲህ እዚህ ደረጃ ላይ ደርሷል። ተጠርጣሪዎቹ ለወደፊት በሚወጡ ጨረታዎች ላይ አቶ ሳሙኤል ቅድሚያ እንዲሰጣቸውና የጥቅም ትስስራቸው እንዲቀጥል በማሰብ ትላንትና የካቲት 4 የ300 ሺህ ብር ቼክ ሲለዋወጡ በፖሊስ ተይዘዋል ማለት ነው። ፖሊስ እንደገለጸው ምንድነው የካ ክፍለ ከተማ ፖሊስ መምሪያ የምርመራ ቡድኑ ከተወሰነ ጊዜ ጀምሮ በተጠርጣሪዎች ላይ ጥብቅ ክትትል ሲያደርግ ቆይቶ ድርጊቱ በሚፈጸምበት ወቅት የአዲስ አበባ ፖሊስ ጠቅላይ መምሪያ በጉዳዩ ላይ ባስተላለፈው መልእክትም ማንኛውም የንግድ ማህበረሰብ አባል መብቱን በገንዘብ ለመግዛት መሞከር እንደሌለበት የመንግስት የግዢ ስርዓቶች በህግና በደንብ ብቻ
መመራት እንዳለባቸው ህብረተሰቡ ደግሞ እንደዚህ አይነት ተመሳሳይ ህገወጥ ድርጊት ሲያይ ወይም ሲመለከት ለህግ አካላት እንደዚህ አይነት ነገር በህገወጥ መንገድ እየተከናወነ ነው ብሎ ጥቆማ በመስጠት እንዲተባበር አሳስቧል። በአሁኑ ወቅት እንግዲህ እነዚህ በጉቦ የተሳሰሩት ሰዎች በሁለቱም ተጠርጣሪዎች ላይ የምርመራ መዝገብ ተከፍቶባቸው ማጣራት እየተከናወነ እንደሚገኝ ለማወቅ ተችሏል ማለት ነው። ወደ አካውንቱ በስተት የገባ 930 ሺህ ብር የመለሰው ታማኝ ወጣት የታማኝነት ተምሳሌት ሆኗል። እንግዲህ ብዙዎቻችን በስተት ወደ አካውንታችን ገንዘብ ሊገባ ይችላል። ያን ገንዘብ ግን የሰው ሀቅ ነው ብለን ልንመልስም ላንመልስም እንችላለን። ይሄ ግለሰብ ግን የታማኝነት ተምሳሌቱን አስመስክሯል ነው የተባለው። እንግዲህ ይሄ ግለሰብ በአካባቢው ካሉ ድንቅ ወጣቶች መካከል አንዱ ነው ተብሏል። በተግባሩ የብዙዎችን ቀልብ ስቧል። ትናንትና መነጋገሪያ ሆኖ ነው የዋለው። ዳንኤል ታደለ የተባለ ግለሰብ ነው። ምንድነው ሰከላ ወረዳ ጎጃም ውስጥ ሰከላ ወረዳ ረቡ ገበያ ተወልዶ ነው ያደገው የተባለው። በአሁኑ ወቅት እንግዲህ በግሽ አባይ ከተማ ነው የሚኖረው። የ27 ዓመት ወጣት ነው። የ12ኛ ክፍል ትምህርቱን አጠናቆ በጎችን እያረባ ወይም በጎችን እያደለበ ቤተሰቦችን የሚረዳ ወጣት ነው የተባለው። ያገኘነው መረጃ እንደሚያሳየው ይሄ ወጣት እንግዲህ ፈጽሞ ባልተገመተ ሁኔታ በባንክ አካውንቱ ድንገት 930 ሺህ ብር ለ1 ሚሊዮን ብር በጣም ጥቂት የቀረው ገንዘብ ገቢ ተደረገለት ወደ አካውንቱ። ገንዘቡ የመጣው እንግዲህ ከድሬዳዋ ከአንድ ግለሰብ ነው። ጋዲሳ ገነቴ ከተባለ ግለሰብ ነው ከድሬዳዋ ወደዚህ ግለሰብ አካውንት የገባው። የሚገርመው ታዲያ ከገንዘቡ መግባት በኋላ የሆነው ነገር ነው። ገንዘቡን በስተት የላከው ግለሰብ ወጣት ዳንኤልን ካገኘው በኋላ ገንዘቡን መጀመሪያ በተላከበት አካውንት ሳይሆን ወደ ሌላ አዲስ አካውንት እንዲልክለት መልእክት ልኮበት ነበረ። ይሄ ግለሰብ ግን በደረሰው ነገር ሳይጎመጅ የቄሳርን ለቄሳል በሚል መርህ እንግዲህ ከቤተሰቦቹ ጋር ተመካክሮ ገንዘቡን በአግባቡ ትራንዛክሽን በተደረገበት ዋናው አካውንት በኩል ማለት ነው በስተት ወደ ገባው አካውንት በኩል ምንም ሳንቲም ሳይጎድል መልሶለታል ለባለ ሀቁ። ወጣቱ የምትመለከቱት ይህንን ያደረገበትን ምክንያት ሲያስረዳ ማንም ሰው በአእምሮ አስቦ በጉልበቱ ለፍቶ በላቡ ጥሮ ግሮ ሀብት ማፍራት ነው ያለበት እንጂ የሰውን ሀቅ መውሰድ የለበትም የሚል ነገር ነው ያስተላለፈው። የሰው ገንዘብ መውሰድ እምነትን ያጎድላል፣ እድሜና ጤናም አይሆንም። ያልዘሩትን ለማጨድ ማሰብም ስህተት ነው። ምንም እንኳን ገንዘቡ የተመለሰለት ግለሰብ ባጸፋው አመሰግናለሁ እንዳለውም ዳንኤል ግን ህሊናው በማረፉ ደስተኛ ነው። በዚህ እንግዲህ በጣም ራስ ወዳድነት በብዙዎች ዘንድ በነገሰበት ዘመን ላይ እንደዚህ አይነት ታማኝ ወጣቶች የሀገር ተስፋ ይሆናሉ የሚል በርከት ያሉ አስተያየቶች ሲዘዋወሩ ተመልክተናል። እንግዲህ ክፉ ነገር ከማድረግ ይልቅ ደግሞ በእንደዚህ አይነት ጉዳይ ደግሞ ስምን በመልካም ነገር መገንባት፣ የሰውን ሀቅ መመለስ በየትኛውም እምነት ያለ ሰው በፈጣሪውም ዘንድ የሚያስከብረው ነው፣ በሰዎች ዘንድም ደግሞ ታማኝነትን የሚያረጋግጥ ነገር ነውና የወጣት ለ1 ሚሊዮን ብር በጣም ጥቂት ገንዘብ የቀረውን ወደ 930 ሺህ ብር በታማኝነት ወደ ተላከበት አካውንት መልሶለታል ማለት ነው። ጾታን መሰረት ያደረገ ጥቃት ሴት ጋዜጠኞች ወደ ሚዲያው እንዳይገቡና በሚዲያው እንዳይቆዩ ማነቆ ሆኗል የተባለው። በኢትዮጵያ ጋዜጠኞች በሚገጥሟቸው እንቅፋቶች ዙሪያ በቅርቡ በሁለት ተቋማት በተደረገ ጥናት ጾታን መሰረት ያደረገ ጥቃት ከእንቅፋቶች መካከል ጎልቶ ወጥቷል። ሴት ጋዜጠኞች ወደ ሙያው እንዳይገቡ ተገብተውም ደግሞ በሙያው ውስጥ እንዳይቆዩ ያደረጋቸው ካሉ ነገሮች ውስጥ ቀዳሚውን ስፍራ የሚይዘው ጾታን መሰረት ወይም ታርጌት ያደረገ ጥቃት መሆኑን የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ስራ አስፈጻሚ ወይዘሮ መሰረት ከበደ ተናግረዋል። ማህበሩ ይህንን ችግር ለመቅረፍ እንግዲህ መገናኛ ብዙሃን የስርዓተ ጾታ እኩልነት ፖሊሲ ሊኖራቸው ይገባል የሚለው ላይ እየሰራ መሆኑን አስታውቋል። ይሄ እንግዲህ በጥሩ እንቅስቃሴ ላይ እንደሚገኝ ተገልጿል። በራሳቸው ሰርተው ፖሊሲውን እየተገበሩ ያሉ ተቋማትም አሉ። የሚታይ ለውጥም ለማምጣት ደግሞ በበጀት በባለሙያ መደገፍ አለበት ብለዋል ስራ አስፈጻሚዋ። ከኢትዮጵያ መገናኛ ብዙሃን ጋር እና ምክር ቤት አባላት ጋር በቅንጅት እንሰራለን የሚልም ነገር ነው ያስተላለፉት። እሳቸው ሴቶች በመገናኛ ብዙሃን ውስጥ ያሉትን ያህል ስራቸውን ውጤታማ ለማድረግ የሚያወጡትን አቅም ያህል የሚፈጁትን ጊዜ ከግምት ውስጥ ያስገባ ደረጃ ላይ ግን አለመደረሱ ተገልጿል ማለት ነው። የመገናኛ ብዙሃን ኃላፊዎች ጉዳያችን ብለው ሊይዙት ይገባል ብለዋል እሳቸው ማለት ነው። እንግዲህ በሚዲያ ውስጥ ዋና ማነቆ ሆኖ ተፈጥሯል ወይም ደግሞ ሚዲያ ውስጥ ካሉ አስቸጋሪ ሁኔታዎች ተብለው ከተገለጹት በተለይ ሴት ጋዜጠኞች ሙያ ውስጥ እንዳይቆዩ አድርጓቸዋል ከተባሉ ጉዳዮች መካከል ጾታዊ ጥቃት አንዱ ሆኗል።
በእናታችን ላይ መሰከረ በማለት የቅርብ ዘመዳቸውን የገደሉት ሰዎች መነጋገሪያ ሆነዋል። ጉዳዩ የተፈጸመው ኩዩ ወረዳ ውስጥ ነው። ይሄ የሀገር ውስጥ መገናኛ ብዙሃን የዘገቡት መረጃ ነው። ለእናንተ ለውድ ቤተሰቦቻችን መማሪያ እንዲሆናችሁ እናቀርበዋለን። በዚያ አካባቢ ነዋሪ የሆኑት ወይዘሮ አየሉ ሞቱማና ደምሴ ቶላ መካከል አመታትን ያስቆጠረ ረጅም ጊዜ የቆየ የይገባኛል የፍትሐ ብሔር ክርክር ነበረ። በነገራችን ላይ አሁን ከምንሰማቸው በርካታ ዜናዎች መካከል የይገባኛል ጥያቄን አስመልክቶ አለመግባባት ሲፈጠር ወደ ግድያ ሁሉ ሊያመራ ይችላል። በቅርብ ሰዎች ጥቃት ሊደርስባቸው ይችላል፣ ሊገደሉም ይችላሉ፣ እስር ቤት ሊገቡ ይችላሉና በንግግር መፍታት በሽምግልና መፍታት የተሻለ ነው። ከዛ ባሻገር ግን ህግ ራሱ የሚፈታው ጉዳይ ስለሆነ ጸጸት ውስጥ የሚከተንን ነገር ባናደርግ ብዙ ጊዜ ይመከራል። እንግዲህ ይሄ ወንጀልም የፍትሐ ብሔር ክርክሩ በኩዩ ወረዳ ሲታይ ቆይቶ የመጨረሻ መቋጫ በፍርድ ቤት ውሳኔ ይሰጥና ክርክሩን አቶ ደምሴ ቶላ ያሸንፋሉ። በዚህ ክርክር የተሸነፉት ወይዘሮ አየሉ ሞቱማ ወደ ዞኑ ከፍተኛው ፍርድ ቤት ይዘው መጓዝ ሲገባቸው በክርክሩ ወቅት ቀጥተኛ ማስረጃና ምስክር የሆነው ሰው ላይ ቂም መያዛቸው ነው የተገለጸው። ለምን መሰከረ ይሄ ሰው በሚል ማለት ነው። ከዛ በኋላ እንግዲህ ተፈሪ አያኔ የተባለው የዛ አካባቢ ነዋሪ የወይዘሮ አየሉ ሞቱማ የቅርብ ዘመድ ነው። በክርክሩ ወቅት ግን እኔ የቅርብ ዘመዱ እያለሁ ለአቶ ደምሴ አድልቶ መስክሯል በማለት ነው ቂም የያዙባቸው በዚህ ሰው ላይ። ከዛ በኋላ አንደኛው ኬቢ ጉንፋ፣ ሁለተኛ ከፋለ ሽፈራው፣ ሶስተኛ ደረጀ ሽፈራ የተባሉ ወንድማማቾችና የወይዘሮ አየሉ ሞቱማ ልጆችን አስተባብረው እንዲበቀሉላቸው እንዳስተባበሩ አቃቢ ህግ ይገልጻል። ሰኔ 19 ቀን 2017 እንግዲህ የወይዘሮ አየሉ የስጋ ዘመድና ሁለት ልጆቻቸው በእናታችን ላይ ለምን መሰከረ ያሉትን ይሄንን እውነታውን የመሰከረውን ግለሰብ መንገድ ላይ ጠብቀው ሶስቱም አሳቻ ቦታ ላይ ይዙትና በያዙት ብረት የራስ ቅሉ ላይ በመምታት ህይወቱ እንዲያልፍ አድርገውታል ማለት ነው። ይሄን ተከትሎ ፖሊስ ባደረገው ሰፊ ምርመራና የማጣራት ስራ ሟች ምስክር ሆኖ ትክክለኛ የምስክር ቃል መስጠቱ አናዷቸው ነው የገደሉት። በዚህ ምክንያት እንግዲህ ያናደዳቸው ዘመዳሞች ድርጊቱ እንደፈጸሙበት በማስረጃ ተረጋገጠ። ሶስቱንም የድርጊቱን ፈጻሚዎች በቁጥጥር ስር ፖሊስ አዋላቸው። የምርመራ መዝገቡ በብሪቲ ከተማ ጤና ጣቢያ ከተገኘ የህክምና ማስረጃ ጋር በተከሳሾች የእምነት ቃል ጋር ተጠናክሮ ለአቃቢ ህግ ይላካል። በመጨረሻ ከዛ በኋላስ አቃቢ ህግ ከፖሊስ የተላከውን የክስ መዝገብ ተመለከተ። በከባድ የሰው መግደል ወንጀል ክስ መሰረተ። በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛው ፍርድ ቤት ጥር 25 2018 በዋለው ችሎት ወይም ፍርድ ሶስቱም ተከሳሾች ጥፋተኛ ስለሆኑ እያንዳንዳቸው በ19 ዓመት እስራት እንዲቀጡ የወሰነባቸው መሆኑን አቃቢ ህጉ ገልጿል ማለት ነው። እንደዚህ አይነት ክስተቶች ሲከሰቱ ውድ ቤተሰቦቻችን በቤተሰብ መካከል አለመግባባት ሊፈጠር ይችላል። ምስክር ሊያበሳጨን ወይም ደግሞ ትክክል አይደለም ብለን ልናምን እንችላለን። ነገር ግን ራሱ ህጉ ሊፈርድ ስለሚችል ቢቻል በሽምግልና መፍታት፣ ካልተቻለ ደግሞ በንግግር መፍታት እንጂ እንደዚህ አይነት እርምጃ ላይ መግባት አያስፈልግም። እነዚህ ተከሳሾች እንግዲህ ሶስቱም በ19 ዓመት እስራት ነው የተቀጡት። ለራሳቸው የህሊና ጸጸት ነው። እነሱም ደግሞ ከህግ ተጠያቂነት ማንም ሰው ወንጀል ሰርቶ ማምለጥ አይችልምና ጸጸት ውስጥ የሚከቱ ነገሮችን በተለይ በሀብት ክፍፍል ላይ ባናደርግ ይመከራል ማለት ነው። ለዛሬ ያዝናቸው ማህበራዊ፣ ኢኮኖሚያዊ እንዲሁም ደግሞ የወንጀል ዜናዎች እነዚህ ይመስላሉ። የካቲት 5 ዜናዎች ማለት ነው። ከአሀዱ ሬዲዮ ደግሞ ሌሎች መረጃዎች ትሰማላችሁ። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩኝ። በያላችሁበት ጥሩ ምሽት ይሁንላችሁ። ነጻነት ኪዳኔ ቴክኒኩን በጥራት እየተቆጣጠረች፣ ደረጀ መንግስቱ የእናንተ የዱ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ ልሳኑን እየመራው ፍቅር ተቢታው አብረናት እንዘልቃለን። ለሀሳብ አስተያየት ጥቆማችሁ በአሀዱ ልሳን ማለዳ እኩለ ቀን አመሻሽ በፕሮግራም እንዲሁም ደግሞ በዜና ሽፋን ብትሰጧቸው የምትሏቸውን ርዕሰ ጉዳዮች በ09400000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። ከትግራይ ክልል እስካሁን የቀረበ መረጃ አለመኖሩን የብሔራዊ ምርጫ ቦርድ አስታወቀ። በትግራይ ክልል ምርጫን በተመለከተ ከክልሉ ጊዜያዊ መንግስት ጋር ለመነጋገር ጥረት ማድረጉን ብሔራዊ ምርጫ ቦርድ አስታውቋል። የጊዜያዊ አስተዳደሩ ፕሬዝዳንት አዲስ አበባ በመጡም ጊዜም በትግራይ ምርጫ ማድረግ ስለሚቻልበት ሁኔታ ውይይት ስለመደረጉም ተገልጿል። በውይይቱ ወቅት ጊዜያዊ አስተዳደሩ ቦርዱ የጠየቀውን አስፈላጊ መረጃ እንደሚልኩ ቃል የገቡ ሲሆን እስካሁን ግን ለቦርዱ የቀረበ መረጃ አለመኖሩን የኢትዮጵያ ብሔራዊ ምርጫ
ቦርድ አስታውቋል። አሃዱ ለብሔራዊ ምርጫ ቦርድ የትግራይ ክልል በሰባተኛው ጠቅላላ ምርጫ ተሳትፎን በተመለከተ ጥያቄ አቅርበዋል። አስፈላጊውን የቅድመ ምርጫ ዝግጅት በሁሉም ክልሎች ላይ ሲደረግ መቆየቱንና ቦርዱ በሁሉም ክልሎች እያደረገ እንዳለው ዝግጅት በትግራይም ተመሳሳይ ዝግጅት ለማድረግ የሚያስችሉትን ጥረቶች እያደረገ መሆኑንም በሰጠው ምላሽ አስታውቋል። ቦርዱ ምርጫ ለማድረግ አስፈላጊ መሰረታዊ መረጃዎች እንዲያቀርብለት ለትግራይ ክልል ጊዜያዊ መንግስት በተደጋጋሚ መጠየቁንም ገልጿል። የቅድመ ምርጫ ተግባራት ተፈጻሚ እንዲሆን ከክልሉ ጊዜያዊ መንግስት መረጃዎችን መጠየቁንና አጠቃላይ የክልሉን የጸጥታ ሁኔታ የተመለከተ መረጃ እንዲቀርብለት በተደጋጋሚ ጥያቄ ማቅረቡንም የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በህጉ መሰረት የምርጫ ጣቢያና የምርጫ ክልል ጽህፈት ቤት ማቅረብ የክልል መንግስታት ኃላፊነት እንደመሆኑ መጠን ጊዜያዊ መንግስቱ ጣቢያዎችን አደራጅቶ ዝርዝር እንዲልክ ቦርዱ መጠየቁንም ገልጿል። ለመራጮች ምዝገባ ሂደት አስፈላጊ የሆነው የክልሉን የመታወቂያ አሰጣጥ ሂደት የተመለከተ መረጃና ሁሉም ዜጋ በአካታች የምርጫ ስርዓት የመሳተፍ መብቱን ለማስጠበቅ በክልሉ ያሉ ተፈናቃዮችን የተመለከተ መረጃ መጠየቁንም አስታውቀዋል። በቂ በጀት ባለመኖሩ የምግብ ዘይት ምርት ከ5 በመቶ በታች ዝቅ ሊያደርገው እንደሚችል ተገልጿል። በኢትዮጵያ የሚገኙ የምግብ ዘይት አምራች ፋብሪካዎች ካላቸው የማምረት አቅም ውስጥ 50 በመቶ ብቻ እየተጠቀሙ መሆኑንና ዋናው ችግር በቂ ገንዘብ ወይም በጀት አለመኖሩ እንደሆነም የኢትዮጵያ ምግብ ዘይት አምራች ማህበር ለአሃዱ አስታውቋል። የማህበሩ ስራ አስኪያጅ አቶ ትልቅ ሰው ለታ ዘርፉ ከፍተኛ መዋለ ንዋይ የሚጠይቅ ቢሆንም በቂ ብድርና የፋይናንስ አቅርቦት ባለመኖሩ ፋብሪካዎች በሙሉ አቅማቸው ማምረት አልቻሉም ሲሉም ተናግረዋል። ትልልቅ የሚባሉ ፋብሪካዎች በቀን ውስጥ ብቻ እስከ 20 ሚሊዮን ብር የሚያወጣ ጥሬ ዕቃ ግብዓት እንደሚያስፈልጋቸው ገልጸዋል። በአሁኑ ወቅት የሰብል ምርት ተሰብስቦ የሚገባበትና የጥሬ ዕቃ አቅርቦት በገበያ ላይ በበቂ ሁኔታ የሚገኝበት ወቅት ቢሆንም አምራች ግብዓቱን በጅምላ ገዝተው በመጋዘን ለማድረግ የሚያስችል ገንዘብ አቅም የላቸውም ብለዋል። ይህም ፋብሪካዎች በቀኑ ጥሬ ዕቃ እየገዙ እንዲያመርቱና ምርታቸውንም ወጥ በሆነ መልኩ እንዳያቀርቡ ምክንያት ሆኗልም ሲሉም ገልጸዋል። በሙሉ አቅም አለማምረት ለሀገር ትልቅ ኪሳራ ነው ሲሉ አንስተው የውጭ ምንዛሬን ከማዳን ባለፈ የስራ እድል ይፈጥራል፣ ህብረተሰቡን ጤናማ ዘይት እንዲያገኝ ያስችላል ብለዋል። በአሁኑ ወቅት የሀገር ውስጥ አምራቾች መሸፈን የቻሉት የሀገሪቱ የዘይት ፍላጎት 20 በመቶን ብቻ እንደሆነም ተናግረዋል። ሰፊ መሰረታዊ ችግር ያለባቸው ፋብሪካዎቻችን 50%፣ 50% የማምረት አቅማቸው ሁሉ እየተጠቀሙ አይደለም። እንደ ሀገር ስታይ ትልቅ ኪሳራ ነውና ስለዚህ ምክንያቱ ምን መሰለ የፋይናንስ ችግር ነው። ትልልቆቹ ወደ ከ40 እስከ 50 ያሉት የትልልቅ ኢንዱስትሪዎችን ብቻ ላንሳለና ቢያንስ በ24 ሰዓት ውስጥ የሚጠቀሙት ግብዓት በዋጋ ደረጃ ከ20 ሚሊዮን የማንስ በብር ደረጃ በ24 ሰዓት የሚጠቀሙት ይሄን ያክል ነውና ይሄ ደግሞ ትልቅ የፋይናንስ አቅም ከሌላቸው የሳምንት የወር ፍጆታቸውን ማግኘት አይችሉም። ግብዓት ማግኘት አይችሉም። ትልቅ ገንዘብ ያስፈልጋቸዋልና ይሄን ሲያገኝ ደግሞ ይሄን ያህል ማምረት አይችሉም። ስለዚህ የተወሰነ ወቅት ይገዛሉ፣ ያችን ይፈጫሉ፣ በማል ደግሞ ወደ ግብዓት ፍለጋ ገበያ ይወጣሉ፣ ያችን ገዝተው ምናምን ይፈጫሉ። እንደዚህ ነው። ይህ ኮንቲኒስሊ ግብዓት ስቶክስ ኖሯቸው ኮንቲኒስሊ ኦልሞስት 80 እና ከዛ በላይ % የማምረት አቅማቸውን ተጠቅሞ በቂ ወደ ግብዓታቸው ኖሮ በዛ ልክ ቢያመርቱ የሀገሪቱ አቅርቦቱን ከ50% በላይ ከፍ ማድረግ ይቻል ነበር። ዘርፉን ወደ ተሻለ ደረጃ ለማሸጋገር መንግስት ከአበዳሪ ተቋማት ጋር በመሆን ለአምራቾች በቂ ብድር እንዲመቻችም ጠይቀዋል። በአሁኑ ወቅት ወደ 10 የሚጠጉ አዳዲስ ፋብሪካዎች ወደ ዘርፉ እየተቀላቀሉ ቢሆንም ያለው የበጀት ችግር ካልተቀረፈ ለውጥ ማምጣት እንደማይቻልም ተናግረዋል። 5 ሊትር ዘይት ከ2300 ብር በላይ እየተሸጠ በመሆኑና ዋጋ በመጨመሩ የማህበረሰቡ የቅሬታ ምንጭ እየሆነ መጥቷል። ለሚደረጉ ድርድሮች ወጣቶችን ያለማሳተፍ ችግሮች መታረም እንዳለባቸው ተገልጿል። ወጣቱ በሰላም ጉዳይ ውሳኔ ሰጪ ሆኖ እንዲሳተፍ የሚያስችል ብሔራዊ የድርጊት መርሃ ግብር ሊዘጋጅ መሆኑን ነው የተገለጸው። ወጣቱን በሰላም ጉዳይ ውሳኔ መስጠት በሚችልበት ሁኔታ ላይ ተሳታፊ እንዲሆን የማድረግ የኢትዮጵያ ወጣቶች የሰላም ደህንነት ብሔራዊ የድርጊት መርሃ ግብር ሊዘጋጅ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሃዱ አስታውቋል። ወጣቱ የግጭቶች ቀዳሚ ተጎጂ የመሆኑን ያህል በሰላም
በሰላም ጉዳይ ንቁ ተሳታፊ መደረግ አለበት የሚሉት በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ተሳትፎ አደረጃጀት አቅም ግንባታ ዘርፍ ኃላፊ አቶ አድነው አበራ ናቸው። ለተለያዩ ድርድሮች ወጣቶችን በብዛት እንደማይታዩ ያነሱት ኃላፊው ይህ አሰራርም መስተካከል እንደሚገባው ጠቁመዋል። በመሆኑም ወጣቶችን በሰላም ጉዳይ ወደፊት በማምጣት ሂደት ከመንግስት መዋቅር ባሻገር ማህበረሰቡ ጋር ወርደው በስፋት እንዲሰሩ ይፈለጋልም ሲሉም ገልጸው በርካታ የአፍሪካ ሀገራት ይህንን አሰራር እየተጠቀሙበት ሲሆን ኢትዮጵያ ግን እስካሁን አለመተግበሯን ገልጸዋል። በሰላምና ወጣቱ ሰላምና ደህንነት ስናወራ አስፈላጊው ነገር ወጣቱ በሰላም ኢሹ ላይ ልክ የግጭቱ ቀዳሚ ተጎጂ ያህል በሰላም ጉዳይም ቀዳሚ ተሳታፊ መሆን አለበት። ተሳታፊ ስንል ግን ተራ ይሄ ተሳትፎ የሚባል አይነት ሳይሆን ኢንጌጅመንት በዲሲዥን ሜኪንግ ውስጥ ቁጭ ብሎ መሳተፍ የሚችል መንግስት ስትራክቸር ብቻ ሳይሆን በኮሚኒቲ ውስጥ በሰፈርም በኮሚኒቲ ውስጥም ጭምር ወጣት በሰላም ጉዳይ በየትኛውም ኮሚኒቲ ስትራክቸር ውስጥ መሳተፍ የሚችል ቫይብራንት የሆነና ባልቀደም እንዲሆን የማድረግ ከዛ ባለፈ ደግሞ በመንግስት ውስጥ ደግሞ ዛን ያህል ኦንቦርድ የማምጣት ይፈልጋል። ይሄንን ለማድረግ ናሽናል አክሽን ፕላን ያስፈልጋል። የድርጊት መርሃ ግብር የሚባለው ይሄ ኢትዮጵያ ላችሁ እስካሁን የተለያዩ አፍሪካ ሀገራቶች አሉ። የድርጊቱ መርሃ ግብር ከተጠቀሙበት ሀገራት ተሞክሮችን በመውሰድ በዚህ አመት ተዘጋጅቶ ለማጠናቀቅ እቅድ መያዙን ኃላፊው ገልጸዋል። ይህን ተከትሎ ለመርሃ ግብሩ የሚሆኑ የተለያዩ ግብዓቶችን የማሰባሰብ ስራ እንደሚሰራም አመላክተዋል። ደቡብ አፍሪካ ግልጽ የሆነ የዕዳ ደንብ እንድታወጣ የዓለም የገንዘብ ፈንድ አሳሰበ። ዓለም አቀፍ የገንዘብ ፈንድ ደቡብ አፍሪካ በመንግስት ዕዳ ላይ ግልጽና የበለጠ አስገዳጅ ደንብ እንድታወጣም አሳስቧል። ተቋሙ መንግስት ዕዳን በመካከለኛ ጊዜ ወደ 70%ና በረጅም ጊዜ ውስጥ ወደ 60% የሚጠጋ የሀገር ውስጥ ምርት ለመቀነስ ያለመ መደበኛ ደንብ እንዲወጣም ሀሳብ ቀርቧል ነው የተባለው። ደንቡ የወጪ ገደቦችን፣ የበጀት ቀሪ ሂሳብ አያያዝ፣ ለከባድ አደጋዎች በግልጽ የተቀመጡ ልዩ ሁኔታዎችና የገለልተኛ አካል ቁጥጥርን ማካተት እንዳለበትም ተጠቁሟል። ይህ ምክረ ሀሳብ ተግባራዊ ከሆነ ለሀገሪቱ የብድር ወጪን ይቀንሳል ተብሏል። መንግስት ዕዳው በዘላቂነት እንዲቀንስ ለማድረግ ፖሊሲውን የበለጠ ማጠናከር እንደሚያስፈልግ የገንዘብ ተቋሙ ገልጿል ነው የተባለው። ከፈንዱ በተጨማሪም የማክሮ ኢኮኖሚ ትንበያው በ2026 የ1.8% እድገት እንደሚኖር ተነግሯል። ዘገባው የሮይተርስ ነው። ዘለንስኪ የተኩስ አቁም ስምምነት እስኪጠናቀቅ ድረስ ምርጫ እንደማይደረግ ተናገሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ በዩክሬን ጥቃት የሰነዘረችበትን ዕለት ምክንያት በማድረግ ምርጫ ለማሳወቅ እያሰቡ ነው የሚለውን ዘገባ ውድቅ አድርገዋል። ይህንን በተመለከተ ፕሬዝዳንቱ በማህበራዊ ሚዲያ ባስተላለፉት መልእክት በመታሰቢያው ዕለት ስለ ፖለቲካዊ ጉዳዮች ማሰብ ሞኝነት ነው ብለዋል። ፕሬዝዳንቱ በዚህ ወር ምርጫን ለማሳወቅ አቅደው እንደነበር የሚገልጹ ዘገባዎችን ውድቅ አድርገዋል። አያይዘውም የተኩስ አቁም ስምምነት እስኪጠናቀቅ ድረስ ምርጫ እንደማይደረግም ተናግረዋል። ለምርጫ ዝግጁ እንደሆኑ የተናገሩት ዘለንስኪ ምርጫ ለማድረግ ግን የተኩስ አቁም ስምምነት መደረግ እንዳለበት ገልጸዋል። የጸጥታ ጉዳይ ለምርጫ እንቅፋት እንደሆነም ለአብነት አንስተዋል። ፕሬዝዳንቱ በ2019 በከፍተኛ ድምጽ የተመረጡ ሲሆን በዩክሬን ህገ መንግስት መሰረት ሀገሪቱ በጦርነት ውስጥ እያለች ምርጫ ማካሄድ አይቻልም ነው የተባለው። ዘገባው የዘ ኢንዲፔንደንት ነው።